ሰላም ጤና ይስጥልን እንዴት አላችሁ የባራቲክ ቤተሰቦች ተስፋ ነኝ ዛሬ በአዲስ ስቴክ በማድረግ ገንዘብ ልንሰራ በምንችልበት ሳይት ተገናኝተናል ለባራቲክ አዲስ ከሆናችሁ ይህን ቪዲዮ ላይክ ሰብስክራይብ እና የደወል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የከበረ ግብዣ ሲሆን የዚህንም ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ ሊንኩን ስትጫኑ እንደዚህ ነው የሚከፍትላችሁ ለመመዝገብ ኢሜይላችሁን እዚህ ጋር ተመጡና ታስገባላችሁ የራሳችሁን ሎጊን ፓስወርድ እዚህ ጋር ታስገቡና እዚች ጋር ያስገባችሁትን በድጋሚ እዚህ ጋር በማስገባት ታረጋግጣላችሁ ሴኩሪቲ ፓስወርድ ማለት ደግሞ ገንዘባችሁን ወጪ ልታረጉ ስትሉ የምትጠቀሙትን እዚህ ጋር ታስገባላችሁ ድጋሚ እዚህ ጋር ታስገቡና ሬጂስተር የምትለውን አንድ ጊዜ በመጫን ምዝገባችሁን ታጠናቅቃላችሁ ልክ ምዝገባችሁን አጠናቃችሁ ስገቡ እንደዚህ አይነት ኢንትሮዳክሽን ከሌቭል 0 ጀምሮ እስከ ሌቭል 6 ድረስ ስንት ኢንቨስት ብናደርግ ልናገኝ እንደምንችል ያሉትን ነገሮች በሙሉ እናያለን። ይሄንን ኤክስ አድርገን እናጠፋዋለን። እዚህ ጋር እንደምትመለከቱት እዚህ ጋር ኢንቨስት የተደረገ USDT 0 ኢንዩስ 0 ቶታል ስቴክ 0 ነው። ስለዚህ ስንት ኢንቨስት ብናደርግ ስንት ነው የምናገኘው ሚለውን እዚች ጋር ነው የምናየው ዲቴሉ ሚኒመሙ 15 USDT ነው ለ30 ቀን በየቀኑ ደግሞ 12% እናገኛለን። ይሄን ለምሳሌ ብንጨምረውና ለምሳሌ 3000 ኢንቨስት ብናረግ ስንት ይሆናል? በቀን 17%። ቀኑን ደግሞ መጨመር እንችላለን እስከ ስንት? እስከ 180 ቀን። ስለዚህ በየ24 ሰዓቱ 519 USDT ወይም ደግሞ ሲያልቅ በ180 ቀን 93480 ማግኘት እንችላለን። እያልን ስንሄድ መጨረሻ ላይ ከፍተኛ የሚባለው 49995 USDT ኢንቨስት ብናደርግ 19% ያም ማለት በየቀኑ 9499 በጠቅላላ ደግሞ ከ1 ሚሊዮን በላይ ማግኘት እንችላለን ማለት ነው። እኔ ግን ፋይናንሻል አድቫይዘር አይደለሁኝም። ስለዚህ እናንተ የራሳችሁን ጥናት ማድረግ ይጠበቅባችኋል። ሪቻርጅ ለማድረግ እዚች ጋር እንመጣና ሪቻርጅ ብትለውን እንጫናታለን። አማራጮች አሉ። USDT TRC20 TRX BNB USDT BIP20 እና USDC BIP20 ያለን። ስለዚህ እኔ USDT TRC20 ስለሆነ የምፈልገው ዋሌት አድራሻዬን እዚች ጋር ኮፒ አረግና ወደ ባይናንስ ሄጄ ሚኒመሙ 15 USDT ሪቻርጅ አድርጌ ልምጣ። አዲስ ከሆናችሁ ላይክ ሀሳብ አስተያየታችሁን ኮመንት ላይ የጻፋችሁ ጠብቁኝ። ልክ ሪቻርጅ አድርጌ ስመጣ ይኸው እዚህ ጋር እንደምታዩት ኢንቨስትመንት ዋሌቴ ላይ 15 አለ። በቀን መስራት የምችለው 1.8 ነው። ስለዚህ እሷን እዚች ጋር መጣና ደግሞ ዊዝድሮ የምትለውን እጫናለሁ። ዊዝድሮ ማድረግ የምችለው በምንድን ነው? በUSDT TRC20 ካልሆነ ደግሞ በUSDT BIP20። ስለዚህ እዚች ጋር ዋሌት አድራሻዬን ከባይናንስ አመጣለሁ። ዊዝድሮ አማውንት ኦል የምትለውን እጫናለሁ። በUSDT TRC20 ከ10 በታች ስለማይቻል በBIP20 ወጪ ማድረግ እችላለሁ። እሱ ደግሞ ሚኒመሙ ስንት ነው? 1.8 ነው። ከዛ ሴኩሪቲ ፓስወርድን እዚህ ጋር አስገብቼ ኮንፊርም ነው። አሁን ምንድነው ማድረገው? ወደ ባይናንስ ሊድና USDT BIP20 አድራሻዬን ይዤ ልምጣ። ላይክ እያደረግን እንጠብቃለን። አሁን ወደ ባይናንስ መተናል። 339.9 ነው አድራሻችን ላይ ያለው ባላንሳችን። ዲፖዚት ምትለውን እንጫናታለን። ከዛ ምንድነው USDT ምትለውን እንመርጣለን። ኔትወርካችን መሳሳት የሌለብን BIP20 ነው። ከዛ ዋሌት አድሬስ ጀነሬት ሲያደርግልን እዚች ጋር እንመጣና ዋሌት አድሬስ ኮፒ ብሎናል። ቀጥታ ወደ ዌብሳይቱ ተመልሰን እንመጣለን። ከዛ እዚህ ጋር ሎንግ ፕረስ እናረግና ከዛ ይዘን የመጣ ነው ዋሌት አድሬስ አለ። ስለዚህ እዚች ጋር ምንድነው የምናደርገው? ፔስት እናረጋለን። አሁን የሚጠበቅብንን ሁሉ ስላሟላን ምንድነው የምናደርገው? ወረድ ብለን ኮንፊርም እንለዋለን። ልክ እዚህ ጋር እንደምትመለከቱት ምን ይለናል? ዊዝድሮ ሰክሰስ 1.8 USDT ማለት ነው። ሌላው ከዚህ ሳይት ደግሞ ገንዘብ ልንሰራ የምንችለው ሪፈራል ፕሮግራም አለ። ሊንካችንን በተለያዩ ሶሻል ሚዲያዎች በቲክቶክ፣ በቴሌግራም፣ በኢንስታግራም ለጓደኞቻችን እዚህ ጋር የምናገኘውን ኮፒ አድርገን ሼር እናደርግና እስካሁን በእኔ ስር አንድ ሰው ሪጅስተር አድርጓል። ምንም ግን ለጊዜው ኢንቨስት አላደረግም። ዳይሬክት በእኔ ሌቭል ገብተው ኢንቨስት ከሚያደርጉት 12% ኮሚሽን እናገኛለን። ሌቭል 1 ይባላል። ሌቭል 2 ደግሞ 2% ኮሚሽን እናገኛለን። ሌቭል 3 1% ኮሚሽን እናገኛለን ማለት ነው። ስለዚህ አሁን ከዚህ ዊዝድሮ ያደረግነው ወደ ዋሌታችን ገብቷል አልገባም የሚለውን ለማረጋገጥ ቀጥታ ምንድን ነው የምናደርገው? ወደ ባይናንስ እንሄዳለን ማለት ነው። አሁን ወደ ባይናንስ መተናል። ከነበርንበት ጋር ባክ
ባክ እንልና ሪፍሬሽ እያደረግን እንጠብቀዋለን። እዚህ ጋር እንደምታዩት 340.35 ሆኗል። እዚህ ጋር ግን 1.8 ዩኤስዲቲ ምን እየሆነ ነው? ፕሮሰሲንግ ነው። ስለዚህ ፕሮሰስ ተደረገ ማለት ባይ ዲፎልት እንደሚገባ ማረጋገጫ ነው ማለት ነው። እናንተ ግን ለባራቴክ አዲስ ከሆናችሁ ይህን ቪዲዮ የምታዩት የመጀመሪያችሁ ከሆነ እኔ ሪፍሬሽ እያደረኩ እጠብቃለሁ። እናንተ ላይክ፣ ሰብስክራይብ፣ ማንኛውንም ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። አሁን ኮንፊርሚንግ የነበረው 1.8 ዩኤስዲቲ እዚህ ጋር እንደምታዩት ኮምፕሊትድ ብለዋል። ስለዚህ ባክ እንልና ባላንሳችን ሪፍሬሽ ስናደርገው 342.52 ሆኗል። እዚህ ጋር እንደምታዩት 1.8 ዩኤስዲቲ ተቀብያለሁ። ይሄ ሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፉ ሰርቼላችኋለሁ። ለባራቴክ አዲስ ከሆናችሁ ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸር እንዳንንም ሰላምና ጤና ያብዛላችሁ እያልኩ ምን ላይ ተስፋ ነበርኩ። ቸር ሰንብቱልኝ። ቻው